የዋልቤ እንግዲህ ቅመሰው ለምን መግባት የምትፈልገው አንቺ ነው። እሷ መናገር የምትፈልገው አንቺ ነው። ቁጭ ብለሽ ጠብቂያታለሽ። ከኔ ማድረግ የሚጠበቅብኝ ነገር ምንድነው? ከኤፍሬም ጋር አንድ ላይ ሆናችሁ እቺ ልጅ ወደ ህይወታችሁ እንዳትመጣ ለምን አታረጓትም? ሰላም እንዴት ናችሁ? ድና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ቆያችሁ? እንዴት አላችሁ? እንዴት ሰነበታችሁልን? እግዚአብሔር ይመስገን እኛ አለን ሁሉ ሰላም እኛ ጋር። ስፔሻሊ እኔ ደህና ነኝ፣ በጣም ደህና ነኝ። ያው እንግዲህ የት እንዳለው ታውቃላችሁ ሁላችሁም። እንግዲህ ከቡታጅራ ስመጣ ሁላችሁም አይታችኋል፣ ለምን አላማ እንደመጣው ምን ላደርግ እንደመጣው አይታችሁኛል። እንግዲህ ያንን ሁሉ ነገር ጨርሼ አሳክቼ እግዚአብሔር ይመስገን እንግዲህ ውጤትም ተሰጥቶኝ እሱን ግን አብረን ቡታጅራ ስንሄድ ከዩርዲ ጋር ምናየው ይሆናል። ለሁላችሁ ማሳያችኋለሁ። ዛሬ ግን የመጣሁት ያው እንግዲህ የት እና ኤፍሬም ጋር ነው የነበርኩት ባለፈው ሰሞን። እንግዲህ እየተፈጠረ ያለው ነገር በጣም ይደብራል። የተሰራው ነገር የሆነ በጣም ያስጠላል። እኔ የምሬ ነው ሙላችሁ፣ እውነት ስነግራችሁ እንደዚህ አይነት ነገር ውስጥ እጄ ላላስገባ ለራሴ ቃል ገብቼ ለራሴ ምዬ እንደዚህ አይነት ነገር ውስጥ እንደማልገባ በቃ። ምክንያቱም ከዚህም ከዛም የሆነ ነገር ሲፈጠር እንደውም ካስታወሳችሁ ራሴ ላይ ራሱ የሆነ ተጽዕኖ ፈጥሮብኝ ነበርና እነዛ ነገሮች ድጋሚ ነው ህይወት ውስጥ እንዳይመጡ በቃ ከዚህ በኋላ ማንም ሰው ላይፍ ላይ ድጋሚ ላልገባ እንግዲህ ለእናንተም ነገር ያያችኋለሁ። እኔም ለራሴ ቃል የገባሁበት ነገር ነበርና ያው አንዳንድ ጊዜ ደግሞ ነገሮች ያስገድዷችኋል። የምታዩት ነገር ምናምን ሀሳባችሁን እንድትቀይሩ ያደርጋችኋል። እና እኔም በዛ መሰረት ያው የማየው ነገር ባለፈው እንግዲህ ሁላችሁም እንዳያችሁት ኤፍሬም ጋር እና ብሎኝ ጓደኛዬ አንተ ብዙ ነገር አይተሃል ከኔ ጋር፣ እኔ ብዙ ነገር አድርጌ ያለው እኔና ህያብ ስንጣላ ያው ካስደበርኳችሁ ሰዎች መካከል አንዱም አንተ ነህ፣ አንተም የግፉ ቀማሽ ነህ፣ አንተንም ህይወትህን እንደዚህ አድርጌያለሁ ብሎ እንግዲህ ዛሬ ደስታዬ ቀን ነው። እኔ ህያብን ከዚህ በኋላ መካስ ነው የምፈልገው። እኔ ከህያብ ጋር መጥፎ ነገር ውስጥ መግባት አልፈልግም። ከዚህ በኋላ ህያብን ያስቀየምኳት ነገሮችን በሙሉ እያንዳንዱ ነገር እየቆጠርኩኝ እሷን መካስ ነው የምፈልገው እና ዛሬ ደስታዬ ቀን ነው ብሎኝ እሱ ጋር ነበርኩኝና እሱ ጋር ሆኜ እንግዲህ ህያብን ሰርፕራይዝ ሊያረጋት ማለት ደስ እንዲላት ብቻ የሆነ ደስ ጥሩ ጊዜ እንዲያሳልፉ ያው ያስደበራትን ያለቀሰችበትን ጊዜያቶችን አስረስቶ እንግዲህ ሳቋን ሊመልስላት ጥሩ ጊዜ ሊያሳልፉ ነበረ። እኛም እንግዲህ በጣም ደስ ብሎ ነበረ። እናንተ እንዳያችሁት እውነት እኔ እጅግ በጣም ደስ ብሎኝ ነበረ። በጣም ደስ ይል ነበረ ፕሮግራሙ። ኤፍሬም እንደዛ ልብ ገዝቶ ማየቴ እኔ ስፔሻሊ በጣም ደስ ብሎኛል። እኔ ኤፍሬም ጤነኛ እስከማይመስል ድረስ ኤፍሬም ራሱን እስከማይመስል ድረስ በጣም የሚያወዛግቡ ነገሮች ቆይቶ እንደዚህ አይነት ሀሳብ ማምጣቱ ጭንቅላቱ እንደዚህ አይነት ሀሳብ ማምጣቱ ራሱ የምሬ ነው የምላችሁ ትልቅ ለውጥ ነው እና በሱ በጣም ደስ ብሎኝ ነበረ እዛ የተገኙት። እንግዲህ ጥሩ ጊዜ ያሳልፉ ነበረ። እኛም ደስ ብሎ ነበረ። መልካም ምኞታችንን ገልጸን ነበረ። ከዛ በኋላ ትንሽ መጨረሻው አላማረም እና ያው መጨረሻው አላማረበት ምክንያት እንግዲህ የማንዳ የምትባል ልጅ መታ ነው። እሷ ስትመጣ ያው ነገሮች በሙሉ ተቀያየሩ። ያብም ኤፍሬምም ሊግባቡ አልቻሉም። እሷ የምትፈልገው ነገር ግን አሳክታ ሄደች። ሁለቱም መበጥበጥ ነበር የፈለገችው። ሁለቱም በጥብጣ ፍላጎቷን አሳክታ ሄደች። ስቲል ሁለቱም ተበጥብጠዋል። ጭንቅላታቸው ሁለቱም ትክክል አይደለም እስካሁን ድረስ። በቃ ደስ አይልም ያሉበት ነገር ምናምን ደስ አይልም። ምክንያቱም አሁን ከዛች ቀን በኋላ ሁለቱ ሳቃቸው ተመልሶ ደስ ብሏቸው በቃ በጣም ደስተኛ ሆነው ሊያሳልፉ ነበር ከዚህ በኋላ የሚመጡ ቀናቶችን ማለት ነው። ግን በሷ ምክንያት ያው ዛሬ ድረስ ሁለቱ ያው አላርን ዛሬ ነገ እሷ መታዩ ነገር ተበጠብጣለች በሚል ስጋት ውስጥ ነው ያሉት እና ይሄ ስጋት ደግሞ ለአንዴና ለመጨረሻ ጊዜ መወገድ አለበት። ይሄን ደግሞ የሚያደርጉት ማናቸው? ያው እንግዲህ ኤፍሬም ምንም ተጨቃጭቆ ምን ብሎ ጮሆ ምን ብሎ ምንም እንትን እያመጣ አይደለም ማለት እሷ የምትፈልገው የማንዳ የምትፈልገው እንደዚህ አይነት ነገሮችን ስለሆነ አሁን ግን እንደኔ ሐሳብ እንደኔ ህያብን ሄጄ አናግሬያት ይሁን በቃ ልክ ጠንካራ መሆን እሷ ስትመጣ ፌስ ቱ ፌስ ሄዳ ተጋፍጣት በቃ ከህይወታችን ውጪ እንዳትመጪብን ብላ ኤፍሬምን የምሬ ነው የምላችሁ ኤፍሬምን እየተንከባከበች በሷ ፊት ምናምን እንትን ብትላት ተስፋ ትቆርጣለች ብዬ ተስፋ አደርጋለሁ ልጅቷ። ምክንያቱም አሁን ህያብ እንደዛ እየሆነች ስለሆነ ደስ ብሏታል ልጅቷ። በቃ ተመችቷታል እንደዛ እየሆነላት ስለሆነ ሁለቱ እንደዛ እየሆኑ ስለሆነ ሐሳቧን እንትን ብላለች። ስለዚህ እኔ ህያብን ማግኘትና ማውራት ፈልጋለሁ።
ማለት ይህንን ነገር ለሷ መንገር እፈልጋለሁ። ህያብ ጠንካራ እንድትሆን ከዚህ በኋላ ለሚመጡት ነገሮች በሙሉ ፌስ ቱ ፌስ ሄዳ እንድትጋፈጥ ማንንም ሰው ቢመጣ በህይወታቸው ፊት ለፊት ሆና ሁለቱ አንድ ሆነው ተለያይተው ሳይሆን ሁለቱ አንድ ሆነው ነገሮችን የሚያሸንፉበትን መንገድ እንዲያመጡ ማምጣት ነው የኔ ፍላጎት። እኔ ህያብን ማውራት ፈልጋለሁ። ከዚህ በኋላ ተነጣጥለው ሲሆን እናንተ ማይታችኋል። አንድ ሳይሆኑ ተጣልተው ሲቀሩ እናንተ ማይታችኋል ምን እየተፈጠረ እንደሆነ። በኤፍሬም በኩል ሌላ ሴት ትመጣለች፣ በህያብ በኩል ሌላው እንዲመጣል ምናምንና ላይፍ ደግሞ እንደዚህ አይደለም። ህይወት እንደዚህ አይደለም። ትዳር እንደዚህ አይደለም። ወደፊት ለልጆቻቸው የሚያሳዩት ነገር እንደዚህ መሆን የለበትም። ሁለቱ በፍቅር የሆነን ሰው ሲያሸንፉ ነው መሆን ያለበት። ስለዚህ እኔ ተወዳጅ ቤተሰቦች ሁላችሁም እንግዲህ አብራችሁ ሁኑ። ህያብን ሄጄ ያገኛታለሁ፣ ብዙ ነገር አወራታለሁ። ከኔ ጋር ሁኑ። ወዳችኋለሁ። አንዴ ተዋህደሽ ከሰውነቴ ጋር አንዴ ተዋህደሽ ምስክር እያየ በግልጽ በአደባባይ ህያብ መጥቻለሁ። ትደነግጫለሽ። አብረን ነበርን ቅድም። ሰላም ልልሽ ለምዶብኝ ሰው ሰላም ማለት እንዴት ነሽ? ማን ነው? ሁሉ ሰላም አዩዬ። አሁን እኔ በጣም ከፍቶኝ ደብሮኝ ምናምን የመጣሁት አቲ ለምን ይለኝ እኔንማ ታስወቅሰኝ ካሜራ። አይ ደብሮኝ ስልሽ ባንቺ ምክንያት እኮ አይደለም፣ ኖርማል አሁን ባለው ነገር ምናምን ማለት ነው። በጣም ደብሮኝ የመጣሁት የምሬ ነው ስልሽ አንቺንም እንደ ታላቅ ወንድም ልክ እንደ ወንድምሽ የሚሰማኝን ነገር ለነግርሽ ማለት እኔም ስተት ደግሞ ከሆንኩኝ አንቺን እንድትናገሪኝ የተሳሳትኩት ነገር ካለ ማለት ነው። እኔ አዋቂ ሆኜ ምናምን እኔ ላንቺ አቅልሻለሁ ምናምን እያልኩኝ አይደለም፣ ግን በቃ እንደ አንድ እንደምወድሽ እህቴ እንደ እህቴ የሚሰማኝን ነገር እህቴ ብትሆን ማደርገውን ነገር ልነግርሽ። እኔ አሁን ደብሮኛል ያልኩሽ እዩዬ፣ እኔ ድሮ እንደማቅሽ ምናምን አይ ነው ድሮ የነበረው ነገር እና አሁን የነበረው ነገር ጥሩ አይደል፣ አንድ አይነት አይደለም፣ ይደብራሉ አይደል እዩ። ግን አሁን እኔ ባለፈው ማለት ምን ከኔ ነው የሚደብር ነገር ያለው ወይስ ኖርማል? አሁን እናንተ ላይፍ ላይ በሚፈጠረው ነገር በጣም የሚደብር ነገር ስልሽ እየተሸነፍሽለት ያለው ነገር መጨረሻ ኢንዲንጉ አንቺን የሚጎዳ ነገር። ምሳሌ ባለፈው እንደዛ የሆነ ነገር ተፈጥሮ ደስ ብሎን ምናምን ከዚህ በኋላ ያሉት ቀናቶች ደስ ብሎ ነው እናሳልፈው ምናምን ብለን እዩ ኢማንዳ የምትባል ልጅ መታ በጠበጠች የምትፈልገውን ነገር አድርጋ ሄደች። ስቲል ግን አንቺ ተጎዳሽ። ከምን ይመስልሻል? ጉዳት ሳይሆን ለኔ ጉዳት ብቅ አይደለም። አሁን ላይ ኦሬዲ ስለ ከዚህ በላይ ብዙ የተፈጠሩ ነገሮች አሉ። ተመስገን ያ ታይም አልፏል። ስለዛ ታይም ላወራ አይደለም። ግን ደግሞ አላውቅም እኔ እናንተ ባላችሁበት ሲጀመር እንደዚህ አይነት ነገር ባይፈጠሩላ ደስ ይለኝ ነበረ። ገባ በቃ ያለውን ነገር ታውቃለህ። እኔ ማንም ሰው ላይ ጥፋት ለማላከክ አይደለም ሐሳቤ። ገባ እንትና ነው ጥፋተኛ እንትና ነው አይደለም። በቃ ኦሬዲ ጥፋቱን አምኜ በቃ ያንን ነገር ለማስተካከል ነው ያንን እንደዛ ያሁሉ ነገር የተፈጠረውና ግን አንዳንዴ ምን ብዬ ላስረዳ፣ ትግስት ማለቅ የሚባል ነገር መቼስ ይገባል። ገባ መቼስ እነዛን ሁሉ ነገሮች እሺ ብዬ ተቀብዬ ይቅርታ ካደረኩኝ ወይ ደግሞ ያለፈውን ነገር አልፏል ብዬ አምኜ ለወደፊት ከቀጠልኩኝ እቀጥላለሁኝ። ግን ነገሮች ሲደጋገሙ ይሰለቻል፣ አንተም ቢሆን ማለት ነው። ስለዚህ እኔም ደግሞ የሆነው ያለው ደግሞ ያ ነው እንጂ ሌላ ነገር አይደለም። ተረዳኝ እኮ ግን አይደለም። አሁን አንቺ ለምንድን ነው ጠንካራ ሆነሽ ማለት ነው የሚፈጠረውን ነገር ፊስ ቱ ፊስ ማትጋፈጭው?
ዊና ምንም እኔ ከዚህ በላይ አቅም የለኝም ሲጀመር የምሬን ነው ማለት ፌስ ቱ ፌስ ምናምን እንደዚህ ምን ብዬ ምን ማለት ምንድነው ማድረግ ያለብኝ? ለምን አትጋፈጫትም? ለምንድነው ሁሉም እኔ እንደ ጥፋተኛ ምናምን ያያለው ማለት ነው? ጥፋት እኮ አይደለም ጥፋት ምን ልልሽ አይደለም። አንተም ጭምር እንደዛ ነው እያሰብክ ያለው። እኔ እንደዛ እያሰብኩኝ አይደለም። እሺ ይኸውልሽ አሁን ለምሳሌ ባለፈው የተፈጠረው ነገር አንቺና ኤፍሬም ተጣላችሁ አይደል? አልተጣላንም። እኔ ምን ነገር ያለብኝ ብቻ ተጨቃጨቃችሁ። እሺ አልተጣላችሁ፣ ተጨቃጨቃችሁ። ግን ያ ጭቅጭቅ እዛ ጋር የነበረው ነገር አንቺ የሆነ ነገር ሆፕ አላረግሽም። አሁን ለምሳሌ እዛ የሆነ ሰርፕራይዝ ሊያረግሽ ምናምን እንትን ሲል የሆነ ነገር ተስፋ አላረግሽም። ከዚህ በኋላ ያሉት ነገሮች ከዚህ በኋላ ያሉት ነገሮች ይስተካከላሉ ብዬ ማስብ ሲሆን ልክ ነገሮች የሚበላሹ ከሆነ ታዲያ የኔ ተስፋ ማድረግ ምንድነው ጥቅሙ? ታዲያ ምኑ ጋር ነው ጥቅሙ? ይኸውልሽ እዛ ተስፋ ያደረግሽው ነገር ልክ ሲበላሽ አሁን አንቺና ኤፍሬም መታችሁ ተጨቃጨቁ ምናምን እንዳለ ነገሮች ምናምን ተበላሻሹ። እኔ እንጃ እኔ ምን ልልሽ እንደሆነ አላውቅም። ብቻ ግን ዋናው ነገር አሁን እኔ አንቺና ኤፍሬም ጭቅጭቅ ምን አመጣው? እኔ ከማንም ሰው ጋር ጭቅጭቅ በጣም ተጨቃጭቄ ምናምን ሰልችቶኝ ነው አሁን ላይ ያለሁት። እችል ማንም ሰው ጋር ማልጨቃጨቅበት ሁላ ማልነጋገርበት በቃ ምንም በንዴት ማላወራበት ቦታ ነው አሁን ላይ የሚፈልገው። በቃ በሰላማዊ መንገድ ማውራት ካለብኝ እኮ እኔም በሰላማዊ መንገድ እኮ ሁሉንም ነገር ለመፍታት እየሞከርኩ ነው አይደል ዊና? መቼስ ሰላም ስለምፈልግ ነው ያን ነገር እርቅ አውርጄ በቃ መኖር የጀመርኩት አይደል? በቃ ሰው መኖር ሲጀምር ደግሞ የሆነ ነገር ሲያናደደኝ ዝም ነው ማለት ያለብኝ። ይኸውልሽ ነው አንተ በሰዓቱ ተናገርክ ተናድጃለሁ እኮ ነው። ለምን እሷን ተናገርሻት እኮ አይደለም ለምን ተናገርሻት እኮ አይደለም። ግን ዳንቺና ኤፍሬም ጭቅጭቅ ምናምን ለሷ በቃ ትልቅ ሰክሰስ ሆኖላት ሄደች። አሳክታ ሄደች የምትፈልገውን ነገር አንቺን ጎርታሽ ሄደች የምትፈልገውን ነገር አድርጋ ሄደች። በዛ መሃል ይሄ የነበራችሁ ነገር ያንቺና ኤፍሬም የመለሳችሁት ያለው ነገር እየሻከረ ሄደ። እዩ እሺ ዊና እኔ ያልገባኝ ነገር ምንድነው ከኔ ማድረግ የሚጠበቅብኝ ነገር ምንድነው? እንትና አትበይ። ይሄ ቶሎ እንትና አትናደጅላት። በቃ እናንተማ ቀላል እኮ አትናደጅላት። አንተ እየተናገርከው ስለሆነ ቀላል ነው። በኔ ቦታ ብትሆን ኖሮ አንተ አልናደድላትም ብለህ ነበር የምትተው። አላቅም እኔ ባንቺ ልክ ነሽ። እኔ ባንቺ ቦታ ሆኜ በቃ ሁሉም በራሱ ላይ ሲደርስ እንደዛ አይልም። በቃ እኔም እኮ ላለመናደድ እዛ ቦታ ላይ እሷ ፊት ኤፍሬም ጋር ምንም አልተነጋገርኩኝም አይደል? በቃ ስመጣ እዚህ ነው የተነጋገርኩት። መነጋገር ያለብኝንም አውርቻለሁ እኮ አንቺ እኮ ውስጥሽ ተጎዳታል። እዚህ መተሽ አሁን እሷ ፊትም ተናገርሽ ማንንም ፊት ተናገርሽ ምናምን። አሁን እሷ ማየቷ አይቀርም እንደዚህ አንቺና እሱ እንደዚህ እንትን ማለታችሁን ማየቷ አይቀርም። በዛ ላይ ከዛ በኋላ ደስ ይላታል እሱ። ከዚህ በኋላ አንቺ ለምን ጠንካራ ሆነሽ እሱን ይዘሽ ሳትነጣጠሉ ለምን ጠንካራ ሆነሽ ፌስ ቱ ፌስ አትጋፈጪም? በቃ እኔ በጣም እየደበረኝ ያለው ነገር አላቅም። እዚህ ጋር ምንም ጭቅጭቅ አልፈልግም፣ ግን ደግሞ ነገሮች ማስተካከል ያለበትን ነገር ከኔ በላይ ራሱ ነው የሚያውቀው አይደል? በቃ መመለስ ካለባት ወደ መጣችበት የምትመለስ ከሆነ ትመለስ። ከዛ ውጪ ግን እኔ ለደቂቃም ቢሆን ያለምንም እንትን የሰው ቤት ዝም ብላ አትመጣም አይደል? ምክንያት ስላላት ነው። ስለዚህ ምክንያቱን ማውራት ያለበትን ነገር አውርቶ ከሆነ አውርቶ መጨረስ አለበት። ያልጨረሰውም ነገር ካለ መጨረስ በቃ እንጂ የሆነ ነገር ፈልጋ በመጣች ቁጥር እኔ መበጥበጥ የለብኝም። እኔ የተጠበተከለት በዛ ምክንያት ነው። እሺ አሁን ቆይ አይደለም እዩ፣ እንዴት ነው እሺ መጨረሻችን እንዴት ነው የምትኖሪ? ሁሌ እንደዚህ አላቅም ሚና በዚህ አይነት ነገር እኔ መቀጠል አልችልም። መፍታት አለብሽ ነው የሆነ ችግሮችን ሁሌ እንደዚህ መፍታት የምትችለው እኮ እኔ አይደለም መፍታት ያለብኝ ራሱ ኤፍሬም ነው አይደል? እሺ አሁን ለምሳሌ እኔና አንቺ እንደዚህ እያወራን ብትመጣስ ትችልሽ? አሁን ማን የሚረበሽ? ልትመጣ ትችላለች። አይሽ አይደል? አንቺ ሰላማዊ ሁኚ ተቀምጫለሁ ባልሽበት መንገዶች ሁሉ ልትመጣብሽ ትችላለች። እቺ ልጅ ለአንዴና ለመጨረሻ ጊዜ እንዳትኛለው። እኔ ስትመጣ ሰይጣን አይደለም ማየው ሰው ነው እኮ ማየው። ገባ አይደል? ግን መታ የምትናገረውን ነገር አውቃለሁ። መታ የምትናገረው ነገር ነው እኔ ውስጤን እየረበሸኝ ያለው። ለምን ልክ መታ ሌላ ሚስጥር እንዳላት አይነት ነገር ነው የምታወራው። እንደዛ ስትል ታዲያ ህያ ምን ልታስብ ትችላለች? ቆይ እስኪ እሱን መጀመሪያ አስረዳኝ ዊና። የኔ ጥፋት ምኑ ጋር ነው? መታ እኮ ሰላማዊ ሰው ብትሆን እኮ እኔም ሰላማዊ ሆኜ ይቀርባታለሁኝ አይደል እንዴ? ከዛ ውጪ ግን መታ የምታወራው ነገር ልክ አይደለም። ሰላም የሚሰጥ ነገር አይደለም። ዝም ብዬ እያልኩ ነው ማዳመጥ ያለብኝ? ኖ እንደዛ እያልኩኝ አይደለም። እኔ እንዳትመጣ እቺ ልጅ እንዳትመጣ የሆነ መፍትሄ እንፈልግ፣ የሆነ ነገር እናደርግ። ምን ኖ አንዴ ጄቺ እንትኑ እኮ አንቺ ነሽ እዩ። ዋና ፖይንቷ የልጅቷ ዋና ፖይንት እኮ አንቺ ነሽ። አንቺን እኮ ነው ማጥቃት የምትፈልገው እሷ። አንቺ እኮ ነሽ የሆነ ነገር እንድትሆን እኮ የምትፈልገው እኮ አንቺን ነው። ኤፍሬምን ወይ እኔን የሆነ ሰንበሪ አካልን እኮ አይደለም። በራሷ ታይም
ያለፈ ነገር ነው ብላ ኦሬዲ ከኤፍሬም ጋርም እንድታረቅ ያደረገችኝ ራሷ ናታ። ሶ አሁንም ቢሆን ያላለቀ ነገር አለ ማለት ነው። ስለዚህ ያንን ያላለቀ ነገር ማስተካከል ካለበት እኔ አይደለም ማስተካከል የምችለው ራሱ ኤፍሬም ነው። አንቺ ቁጭ ብለሽ ካየሽ ነገሩ ይበላሻል። አንቺ ቁጭ ብለሽ ካየሽ እኮ እሷ ነገር አስተካክላለሁ ብላ እኮ ኤፍሬምንም የሆነ ቦታ ነው የምታረገው፣ አንቺም የሆነ ቦታ ውስጥ ነው የምትሆኚው። ይሄ ዲፕሬሽን ውስጥ ነው የምትገቢው። እዩ ስለዚህ ነገር ነው የምፈልገው። እሺ ምን ይሻለናል? እዩ ይሄን ነገር እኮ መፍታት አለብን። ይሄ ነገር ካልተፈታኮ ወደፊት ከዚህ በኋላ ያሉት አመታቶች ማለት ነው ቢና ከዚህ በኋላ ያሉት ነገሮች እንዳይበላሹ ነው እየጣርኩ ያለሁት። በቻልኩት መጠን ያንን ነገር ለማስተካከል ነው እሱ ነው የምልሽ። እኔ አሁን አንቺ እንደዚህ እንደምትይው እሷ ስትመጣ እንደዚህ ብትሆኝላት በቃ አትል እንትን ከኤፍሬም ጋር ያላችሁ ነገር ምናምን በቃ ዲፕሊ ፍቅረኛሞች እንደሆኑ ባልሽ እንደሆነ ማሳየት ለሷ እና ዘከታዳ ዊና ነው የማይሆን ነገር አሳይቻለሁ። ኖ እዛ ጋር እኮ አይደለም ያልኩሽ። እዛ ጋር አይደለም ያልኩሽ። አሁን ኤፍሬም እና እሷ የሆነ ነገር ሲነጋገሩ ብታይ እርግጠኛ አንቺ ለኤፍሬም ነው የምታግዢው እኮ አቃሉ። ፍቅረኛሽ ነው፣ ባልሽ ነው፣ የደፊት ባልሽ ነው። ብዙ ነገር አሳልፋችሁ ነው የመጣችሁት። ከዚህ በላይ የሆነ ነገር አለ። ከዚህ በኋላ እኮ ህይወትሽን አለማምጪው እዩ። ብዙ አመት ትኖራላችሁ ከዚህ በኋላ ግን ትግስት የሚኖረኝ አይመስለኝም ለአንዳንድ ነገሮች። ከዚህ ትግስት ማለት ቀን በቀን ትግስቴ እያለቀ እየተማጠጠ ነው ያለው። ገባ አይደለ? በቃ የሆነ ሰዓት ላይ የሆነ ነገር በቃ ቁርጥ እንደሚልኝ ያውቃለሁ። ይሄ እኮ የፈተና ነው እኮ። ስለዚህ በዚህ የማይቋረጥ ነገር ከሆነ እኔም ካሁኑ ራሴን ነው ማሳመን ያለብኝ። ተረዳኝ አይደለ? እሺ እንትን እንዴት እናድርግ? እዩ እንዴት ነው ያለሽ? ማውራት ካለብህ ለኔ አይደለም ሲጀምር ማለት እኔ መጀመሪያ አንቺን ነው ማውራት የምፈልገው። እዩ ወደፊት እኮ እዩ በጣም ብዙ ነገር እኮ ይጠብቃችኋል። ነገሮችን አስተካክል ብለህ እኔ ከሱ ጋር ስንት ያወራው እኔ እንደዛ ባለፈው እንደሆንሽ እንዳትሆኚ ነው። ምክንያቱም ከዚህ በኋላ አንቺ በጣም ብዙ ነገር ነው የሚጠብቅሽ። እዩ እኔም ከዛ በኋላ እንደዛ እንዳልሆነ ይሄን ነገር እየረፈል ሁላችሁም ምን ያላችኋላችሁ እኔ ጋር ነው አይደል? ሁላችሁም እየጮሃችሁ ያላችሁ እኔ ጋር ነው። እኔ ለሁሉ ነገር ተጠያቂና ጥፋተኛ አይደለሁም እኮ። እዩ ጥፋተኛ እኮ ያረኩሽ አይደለም አንቺ። እኔ እኮ ተበዳይ ነው። ልክ እንዳተበዳይ እንዳልሆነ ሰው ነው ግን ያለው። እዩ ጥፋተኛ ያረኩሽ አይደለም አንቺ። ግን ደግሞ ነገሮችን ማስተካከል የምችለው እኔ አይደለሁም ኤፍሬም ነው። ስለዚህ መምከርም ካለብን መናገርም ካለብን ለኤፍሬም ነገር ነው። እኔ ከኤፍሬም ጋር አውርቼ እኔ ከዚህ በኋላ ልጅቷ እንድትመጣብኝ አልፈልግም። እኔ እና እሷ ጨርሰናል። እኔ እና እሷ ያለን ነገር አለቀ አለ። የምትመጣበት ምክንያት ምንድነው? አሁን እቺ ልጅ የሁለታችሁም ጠላት ሆነች። ሁለታችሁም በአንድ ለማጥቃት ምን አደረኳት? አንቺ ምንም ሰው ጠላት አይደለኝም። አንቺን እኮ ጠላት ነሽ እያልኩሽ አይደለም። ልጅቷ ግን ያንቺ ጠላት ነች፣ የኤፍሬም ጠላት ነች። አሁን ብቻውን እሷን ሊጋፈጣት አይችልም። ምክንያቱም እሷን መጉዳት የምትፈልገው አንቺን ነው። እሷ መናገር የምትፈልገው አንቺ ቁጭ ብለሽ ጠብቂያታለሽ። እኔ ነበርኩኝ እኮ ስጎዳ የነበረው እሷን ነበረች። እሷን ነበረች። እሷ ስለተጎዳች እኔ አይደለም አንቺ አሁን ልትጎዳሽ የምትፈልገው እሷ አንቺን ነው። እሷ ኤፍሬምን አይደለም አንቺን ነው መጉዳት የምትፈልገው። አንቺን ነው እንድትናደጂላት፣ አንቺን የሆነ ነገር እንድትሆኝላት የምትፈልገው። ስለዚህ ቁጭ ብለሽ ተጠብቂያታለሽ። እቺ ልጅ ለምንድን ነው ለአንዴና ለመጨረሻ ከኤፍሬም ጋር አንድ ሆናችሁ? ኦኬ እሺ። ከዛ ቢና አፋን ስከፍት ዝም ብለሽ ኖ፣ ለምን ከኤፍሬም ጋር አንድ ላይ ሆናችሁ እቺ ልጅ ወደ ህይወታችሁ እንዳትመጣ ለምን አታረጓትም? እሱ ብቻ ይጋፈጥ ብለሽ ከላክሽው እኮ ቀጣይ ወደ አንቺ ህይወት ነው የምትመጣው። እዩ ቢና መጀመሪያም ራሱ ነው ችግሩ ነው የመጣው። ስለዚህ ራሱ ይፍታው። ዋልቤ እንግዲህ ቅመሰው ለምን አመንክ የማይታመን ሰው ስትከተላት በልጣብህ ከኔ ይህ ይመጣል መቻልክ ያኔ